አንድ ብቻ በጣም ደስ ይላል። ምን ብለህ? ማንን ነው የዋሸኸው? ለምን አለችኝ። የዋሸሁት እናቴን ነው። የዋሸኋት ደግሞ አንቺን እንደማልወድሽ ነግሬያት ነው አልኩኝ በለሆሳስ ድምፅ። ክፍል 4 ይዘንላችሁ ቀርበናል። ክፍል 4ን አብራችሁኝ ትቆዩ ዘንድ በአክብሮት ትጋበዛለሁ። ላይክ ያላደረጋችሁ ላይክ እያደረጋችሁ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ክፍል 4ን አብራችሁኝ ቆዩ። ለትንሽ ሰከንድ ዝም አለችና ስልኳን አውጥታ ሰዓት ልትይዝ ስትል ፈጠን ብዬ እባክሽ 30 ደቂቃ አድርጌው አልኳት እንደመማፀን እያልኩ። አይ 30 ደቂቃ ለማውራት በጣም ብዙ ነው፣ 15 ይበቃል ብላ 15 ደቂቃ ያዘች። መከራከር አልቻልኩም። ያለችኝን እሺ ብዬ ተቀበልኩኝ። ከዛም ለሰከንዶች ያህል ዝም አለችና እንደዚህ አለችኝ። መዋደድ በጣም ጥሩ ነው። እኔም በሆነ ወድሃለሁ። እኔም ወድህ ግን በተለየ መንገድ ሳይሆን እግዚአብሔር በአርአያውን የፈጠረ ክቡር ሰው ልጅ ስለሆንክ ነው። ከዛ ውጭ ግን ለሁሉም ጊዜ ያለውና ደግሞ መውደድ ደረጃዎች አሉት። ከውጭ ያለን ሰው ከመውደድ በፊት ራስህን መውደድ አለብህ። ራስህን ውደድ ስልህ ስግብግብ ሁን ወይም ጨካኝ ሁን ማለት አይደለም። ይልቁኑ ለአንተ ለነፍስህም ሆነ ለስጋ የሚጠቅምህን ነገሮች አድርግ ማለት ነው እንጂ። ከዛ ሌላውን መውደድ ትችላለህ። አለበለዚያ ግን ሺህ ጊዜ ወደድኩሽ ብትል አላምንህም አለች እርግጥ ብላ። እውነት እኔ አላምንም እንደዚህ አይነት ሴት ትኖራለች ብዬ አስቤ አላውቅም። እኔ የማውቃቸው ሴቶች ሁሉ የተበላሹ ናቸው ስላት ፊቷ ላይ የንዴት አይነት ስሜት አሳየችኝ። አይኗ ፍም መሰለ። ከዛ ትኩር ብላ እያየችኝ እንደዚህ አለችኝ። ምን ማለት ነው? ሴቶች ሁሉ የተበላሹ ናቸው የሚመስለኝ ማለት መጀመሪያውንስ ማን የሚያበላሻቸው? እናንተ ወንዶች አይደላችሁም እንዴ? የሚያባብል እና እውነት የሚመስል ቃል ሞት እንኳን ቢመጣ ከአንቺ አልለይም ትሉና የስሜታችሁን ፍላጎት ከተወጣችሁ በኋላ ዓይንሽን ላፈር የምትሏት ደግሞ። ከዛስ ቢሆን ይቺ ልጅ ከስህተቷ ተምራ ከወደቀችበት እንዳትነሳ እናጽናናለን በሚል ሰበብ መልአክ መስላችሁ መጥታችሁ መልሳችሁ ዝሙት የምታስተምሯት። ከዛስ ቢሆን እየተቀያየራችሁ ከፈነጫችሁባት በኋላ ከፈጣሪዋና ከህሊናዋ እንድትጣላ ከህልሟ እንዳትደርስ በትምህርቷ ሰነፍ እንድትሆን የምታደርጓት አለችኝ። እጆቿን ወገቧ ላይ አድርጋ በጣም በንዴት እያየችኝ ዝም አልኳት። ባለችኝ ነገር ውስጥ ራሴን እየወት እኔ እንኳን ከ4 ድንግል ሴቶች ጋር አድሬ ዓይን ላፈር ብያቸዋለሁ። ደግሞም እኔ የምፈልገውን ካደረኩ በኋላ ለጓደኞች መንገድ አመቻችላቸው። ታዲያ ምን ብዬ ልመልስላት እችላለሁ? አንገቴን ደፍቼ ዝም ከማለት ውጪ። ዝም ማለቴንና አንገቴን መድፋቴን አይታ በጣም ይቅርታ ጮኩብህ አይደለ? ይሄ ርዕስ በጣም ስለሚያንገበግበኝና የምወዳት የጓደኛዬን ታሪክ ስለሚያስታውሰኝ ነው። ደግሞም ሁሉም ወንዶች አንድ ናቸው ማለት አይደለም። መጥፎ ጸባይ ያላቸው ቢበዙም ጥሩ ስብዕና ያላቸው አሉ። ግን የማላውሽህ አንድ ወጣት ወንድ የገዛ ስሜቱን ጠበቀ ማለት የብዙ ሴቶችን ማለትም ከ10 የማያንሱ ሴቶች ሕይወትን ጠበቀ ማለት ነው አለችኝ። ጓደኛሽ ምን ሆና ነው ብዬ ጠየኳት። እሷን በረጅሙ ተነፈሰችና ከዛሬ 2 ዓመት በፊት ስትለኝ የሞላቸው ደቂቃ ስላለቀ መጮህ ጀመረ። እሷም በል ደህና ዋል፣ መሄድ አለብኝ። ሳምንት ስንገናኝ ውሸት በደንብ አቁመህ ራስህን ወደህ እንደማገኝ ተስፋ አድርጋለሁ ብላ በእጇ ጨብጣኝ ሄደች። ግራ ገባኝ። 15 ደቂቃ እንደዚህ አጥሮብኝ አያውቅም። እንደዛም ሆኖ በተገናኘን ቁጥር ብዙ እየተማርኩ ስለሆነ ደስ ብሎኛል። ሰዓቴን አየሁና የወንጌልን የቅድሙን ንዴት በደስታ የሚቀይር ነገር እያስብኩ ወደ ቤት ተጓዝኩ።
አቤት እንደገባሁ ስልኬን አውጥቼ በተከታታይ ራሴን ሴቶች ጋር ደውዬ ቅዳሜ ከወንጌል ጋር በምንገናኝበት ሰዓትና ቦታ እንድንገናኝ ቀጠርኳቸው። ሶስቱ እንደማይመቻቸውና ለዓይናቸው እንኳን እንዳስጠላኋቸው ነገሩኝ። ለምን ብዬ ስጠይቃቸው በውሸት ቃላት እንደምትወደን ነግረክ ለስሜትህ ተጠቅመህ ስታበቃ እንደ ሸንኮራኝከህ ነው የተፋህን። ደግሞስ ለእነዛ ለማይረቡና ለጨካኝ ጓደኞች ጊዜ ማሳለፍ ያደረከን። አሁን ላለንበት የተስፋ መቁረጥ ህይወት ምክንያት አንተ ነህ የሚል መልስ ነበር የሰጡኝ። እነዚህን ሁሉ ሴቶች በጣም ስላሳዘንኩ ውስጤ በጣም እያዘነ በጣም የተጸጸትኩኝ። እነዚህ ሶስት ጓደኛሞች አንድ ክፍል የነበሩ ሲሆን ከክፍል ውጭ ያለውን ጊዜያቸውን አብረው ነው የሚያሳልፉት። ከሶስቱም ጋር ተራ በተራ ተኝቻለሁ። ላገኛቸው እንደማልችል ሳውቅም ከሶስቱ ላገኘች ስላት እሺ ትለኛለች ብዬ የማስባትን የትና የትን ደጋግሜ ጨቀጨኳት። ለሰኞም ተቀጣጠረን። ቀጠሮዬ ዋና ምክንያት ይቅርታ ልጠይቅና ያሉበትን ሁኔታ ላጣራ አስቤ ነው። የቀረችው አንዷ ግን ከልብ ስለምትወደኝ ምንም ሳታንገራግር እሺ አለችኝ። ያኔ ወንጌል ለመጀመሪያ ጊዜ ቅዳሜ ቀን ከማግኘቴ በፊት ተደዋውለን አብረን እንደምንተኛ ነግሬያት ተስማምተን ነበር። ወንጌልን ካየኋት በኋላ ግን እሷን ከነመፈጠሯ ረሳኋት። የሚገርመው ይች ልጅ የሰንበት ተማሪ የነበረች ሲሆን እስከ መተኛ ድረስ የደረሰችው እኔን ከድሩዬነት አውጥታ ወደ እግዚአብሔር ለማቅረብ አስባ ነበር። ነገር ግን በፍጹም አልተሳካላትም። ጭራሽ ብሶ እሷ በእኔ ምክንያት ከምትወደው ሰንበት ትምህርት ቤት ርቃለች። ምክንያቱም ደግሞ እዛ ያሉ ልጆች ከእኔ ጋር እንዳደረች ወሬውን እያዳረሱ እያሽሟጠጧትና እያሟት ስለነበር ነው። ከዛ እንደወጣች ስሰማ በጣም ነበር ደስ ያለኝ። ምክንያቱም ደግሞ እንደፈለግኩ ስለማገኛትና ያለ ገደብ የምፈልገውን ለማድረግ ስለሚመቸኝ ነው። ብቻ ይቅርታ ለመጠየቅ አቅጄ አንዷን ለሰኞ አንዷን ለቅዳሜ ቀጥሬ ቀኑ እስከሚደርስ መጠበቅ ጀመርኩ። ክፍል 9 ክፍል 5 በቀጣይ ይዤላችሁ ቀርባለሁ። ውድ የልቦክ ቻናል ቤተሰቦቼ ምን ተማራችሁበት? ምንስ ነገር ቀሰማችሁበት? በእውነቱ ከዛሬው ላይ ከክፍል 4 የተማርነውን እኔ በራሴ በግሌ የተማርኩትን ላካፍላችሁ። አንድ ሰው የሰውን ልብ መጠገን ባይችል መስበር ባንሰብር በጣም 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 አድርጌ እመክራለሁኝ። እኔ መካሪ ሆኜ ሳይሆን ግን ሁላችንም አንድ ሰው በእኛ ምክንያት እንዲያዝን ቢያንስ ማስደሰት ባንችል እንኳን ባናስከፋ፣ አንድ ሰው በእኛ ምክንያት ራሱን እንዲያጠፋ ከምናደርግ ይልቅ በእኛ ምክንያት እንዲያመሰግን ብናደርግ። ውድ የልቦክ ቻናል ቤተሰቦች እስካሁን የተከታተላችሁትን የልቦክ ቻናል ቤተሰብ እኔ አላምንም ክፍል 4ን ልብ ወለድ መጽሐፍ ብዙ ነገር እንዳተረፋችሁበት አልጠራጠርም። ቤተሰብ ያልሆናችሁ ቤተሰብ የሆናችሁ ላይክ እያደረጋችሁ እስከ መጨረሻው አዳምጡት። ብዙ ትማሩበታላችሁ። ብልጥ ሰው ከሰው ይማራል፣ ሞኝ ከራሱ እንደሚባለው። ስለዚህ አብዛኞቻችሁ ብዙ ነገር እንደምትማሩበት ተስፋ አድርጋለሁ። በቀጣይ በክፍል 5 እስክንገናኝ ድረስ ቸር ሰንብቱ እያልኩኝ እዚህ ላይ ያበቃለሁ። ላይክ ያላደረጋችሁት ላይክ እያደረጋችሁ፣ ውድ የልቦክ ቻናል ቤተሰቦቼ በምለቃችሁ ቅሬታ ካላችሁ ምስጋና ካላችሁ በኮሜንት ስር መስጫ ውስጥ ጻፉልኝ፣ መልሳለሁኝ። አብራችሁ ለቆያችሁ ከልብ አመሰግናለሁ። እግዚአብሔር